ሀቡ ግን ሰውን አየሹ ቅድም ፐርሰናል ላይፋችን ስለ ግላችን ስናወራ የነበረው ሰውና አሁን እንደዚህ አይነት ኢሹ ሲወራ የሚመጣውን ሰው ብቻ ነው እንደዛ ነገር ሀቡያው እሻል አሁን ማለት ነው። ሃይሚ ይሄ ነገር ብትሰራ ማለት ነው ኮሜንት ሙሉ አንቺ እኮ ፍቅረኛ ሞት አይደለም ለምንድን ነው እንደዚህ ያረክው? ዛሬ ጭንቅላቷን ነው የሚነከት። እኔ በቃ ጮጋራ ወይኔ እሷ ነች ወይ እሷ አይደለች። እኔ ከብሩኬ መምጣቱ በጣም ደስ ብሎኛል። እኔ ራስ እግዚአብሔር አቡዬ ምን ይያዝ እኔ ከብሩኬ መምጣቱ ደስ ብሎኛል። መጀመሪያ ነው እንደዚህ ሲያከብር ሴቶች ናቸው እንደዚህ ብሎ ብዙ ጊዜ አይደለም ይኸውልሽ፣ ብዙ ጊዜ ወንዶች እንደዚህ አይነት ነገሮችን አያስታውሱም። ገብሻ እንደዚህ አንቨርሰሪ የተገናኘንበት ቀን ምናምን የሚባሉትን ነገሮች ብዙም ትኩረት አይሰጡትም፣ አያስታውሱም። ሴት ልጅ ነው በብዛት እሱ ያው ኔቸር ማለት ነው። ሶ ያው ባለፈውም ስላወሩ እሷ ራሱ ለካ አስባ ነበረች፣ ግን እንኳን ብሩኬ ቶሎ አደረገ። የምሬ ነው። እንኳን ነው የሚላጧት ጮጋራ ነው የሚላጧት ኮሜንት ላይ። እኔ እግዚአብሔርን በጣም እያሰብኩ ነበረ። ማን ነው ያደረገ? ፈጣሪ ማን ነው? ግን ብሩኬ ነው እያልኩኝ ነበረ። ማለት ላይፍ ላይ ብቻ ራሱ ብሩኬ ነው ያደረገ እሷ አይደለችም እያልኩኝ ነበረ። እውነትም ሆነ ማለት ነው። ደስ ብሎኛል እግዚአብሔር ከምንም በላይ ማለት ነው። ለምን አንድ ቀን እሷ ምን እንደሆነ ጠየቀችና ከዛ ፍቅረኛ አይደለም ለምንድን ነው እንደዛ የጠየቅሽው ምናምን ብሎ ጮጋራውን ላጧት። የፕራንኩ ጊዜ ነው። ለምን ተናደድሽ? እንድትነካ አልፈልግም። ብሩኬ ምንም ቢያደርግ ደስ ይላል። እንደዚህ ፍቅር ነገር ማለት ነው። አዎ ሰኒ አቡዬ ትክክል አይደለም። እግዚአብሔርን ሁላችን እናንተ ኮሜንት አታም እንደ የምሬን እሷን እኮ አንድ ነገር ሲታደርግ ሲም ራሱ ማለት ነው ምንድን ነው አንቺ ሙጭጭ የምታደርጊ ሁሉ ይሏታል። እና ሰኒ ቆይ የምር እኮ ነው የምልሽ። እና ማሬ እንደዛ ስለሚቀኑባት እኮ ነው አልተገላለጡም ብለው ይቀኑባቸዋል። እንደዛ ሲያደርጉ ማሬ አይደለም ሺህ ጊዜ ፍቅርን ቢገላለጹ ኖ ፍቅርን ቢገላለጹ ቢገልጽላት ይፋን ቢሆን እነዚህ አያቆሙም። አንዳንድ ሰው አለ አይደል ነው ደረቅ የሆኑ እንዲገባቸው የማይፈልጉ ሰዎች እንደዚህ አይነት ሰዎች አሉ። የምሬ ነው የምልሽ። እንዲህ የሚያዩ አይገባቸውም እንጂ ግዴታ ፍቅር መገላለጽ አይጠበቅባቸውም ነበር። ሁኔታው አንቺ ሰው እንዳይተሽ አትረጅም እንዴ? መረዳት አይፈልጉም፣ አይገባቸውም ሲጀመር። የማይፈልጉ ሰው ደግሞ አትረጅም። አትረጅም በቅርብ ሰው የኔ የምትለው ሰው ብዙ መራቅ ብዙ ማሁፍ ምንድን ነው አለችው? መረጃ አረ መረጃ አይደለም እባክሽ። አፏን የዘገበት ቦታ ላይ አየሽም እንደ እሱ እኮ አልፈልግም ነገር ምናምን ማለት ነው። ብዙ ማለት እሱ እየመረቃት ነበረና ብዙ ምርቃት አያስፈልግም የኔ የምትለው ሰው ብሎ አፏን ዝግት ምስጋና ነው። የኔ የምትለውን ሰው አታመሰግንም ነው። አታመሰግን አፏን ዘጋት። በቃ የኔ የሚለው ምን አይሱ እኮ እነዚህ ሸቃሎች ግን ዝም ብሎ ይለቅሳሉ። ፈጣሪ እኔ ምን ለማለት ፈልገሽ ነው? አውሪ ሀሳብሽ። እኔ የምልሽ ፍቅር አልገለጸላትም ምናምን ባለው ፍቅር እንዴት ነው የሚገለጸው? ከዚህ በላይ አልገባኝም። ተግባር ማለት ነው። መሬት ላይ መወደቅ ነው የሚፈልጉት። እየለቀሰ መሬት ላይ ነው አይደለም። የኛ ሰው ምን አለ መሰለሽ፣ ግዴታ ዲቴል አፈቅርሻለሁ የሚለው ነገር ካልሰማ አይገባውም። ተግባር አያውቅም ይባላል። እነሱ ነው ማየት ሳይሆን የሚፈልጉት መስማት የሚፈልግ ሰው አለ አይደለ? ከሚያዩ ይልቅ የሚሰማውን የሚያምን ላይክ እንደዛ ነው በቃ። አይን ነው ጆሮሽን ነው የምታምኚ? በአይንሽ የምታዩ ነገር አለ የሚታመን። አንዳንዱ ጆሮን የሚያምን አለ ከአይኑ ይልቅ። ላይክ ይሄ ነው በቃ ሪያሊቲ እኮ ይሄ ነው ማሪ እንጂ ሌላ አይደለም። እና ደግሞ አንዳንዴ ደግሞ ነገሮች እንዲገቡሽ ካልፈለግሽ አንቺ አሁን የሆነ ነገር ለመድረቅ ከፈለግሽ ላለማመን ከፈለግሽ ጥቁሩን ነጭ ነው ማለት ትችያለሽ። መድረቅ ነው ገብቶሻል? ያ ግን ይሄ አለማመን ከፈለግኩ አላምንም። እዚህ በላይ ምን ሊያመጡ አይችሉም። ፍቅር ምን አይፈልጉም። በቃ ማመን አይፈልጉም። ፍቅር ማለት ሲጀመር እሱ የአንደኛ ቪዲዮ ዊናና ሙቪ ያገናኝታቸው ሁለተኛ ቪዲዮ ላይ ሲሰሩ እኔ እዛኔ ነው እንትን በቃ እንደ ፍቅረኛሞች እንደሚሆኑ የገመትኩ እኔ ሴት ቀረብ ያላቅም የሴት ጓደኛ የለኝም። ሀይሚን ግን ጓደኛዬ ለማድረግ እሞክራለሁ። እና ደግሞ ምን አለ መሰለሽ ሴት ልጅ ላይ የምር ነው ግን ያለው ነገር ነው የሆነም ያለው ሴት ልጅ ላይ ፍቅሬ ስትኖር
ብዙ ነገር ይቀየራል አለ። የምር የዛኔ ቪዲዮ የምታስታውሺ ከሆነ ሀቡ ቃል በቃል ለቤካ አደል ቤካ እያለ ነው ቤካን ሲጠይቀው ሴት ልጅ ላይ ፍክ ላይ ስትኖር ብዙ ነገሮች ይቀየራሉ ማለት በቃ የሆነ ነገር ታውቆታል። መሰከራት እኮ ዙዙ እየመሰከረች እሷ ነች ተቀየረችን እያለ ማለት ነው። ይሄ ቦታ ምንድን ነው ያለው? ያስታውቃል እኮ ፍቅር ያለበት ሰው ከዛ ልና ሲጀመር ነው ቦታ ለሱ ጌታዊ ነው ምናምን ያለው ቦታ ላይ ዋል ጌታዊ አንተ አበርታኝ ነው ምናምን አለና ጌታዊ አንተ በለኛ ለምን ነው ግን እንደዚህ የሚያረግ ምለው አለ መልሶ። ይሄ ቦታ መልሴ ማለት አለብን አይደል? ሴት ልጅ ስትመጣ እንደዛ ምናምን ይላል። ከዛ ይፈራል ጌታው ምናምን ይላል። ደግሞ ወይ ያንተርዳኛል ይሄን ያለው ያኔ ኖርማል ከዛ ቢሆን ኖሮ ይሄን ያህል አይጨነቅም። የሆነ ፍርሃት አለ። እነሱ የተገናኙ ቀን ነው ክሊክ ያደረጉት። ሀይሚቾ ቤት መግዛት ፈለገች። የኔ እናት ፎቅ ልትገዛ ነው እንደ ወይ እያለች ነው። ይገዛሉ፣ የእውነት ይገዛሉ። ፈጣሪ ብቻ እንደዚህ እንዳሉ እንዳማረባቸው ያቆያቸው እንጂ ብዙ ነገር ያደርጋሉ እያለች ነው። የራሷ እኮ መግዛት ፈልጋቸው እየፈለኩ ነው እያለች ነው ማለት ልትገዛ ይሁን ኪራይ ቤት ይሁን እንጂ ብቻ አላውቅም። አሁን እሱ ቤቱን እናቆየውና የቤቱን ነገር እናቆየውና የዘራውን ነው ማይደው እንግዲህ ቡና እየጠጡ እኛ ቪዲዮ ማየት እንፈልጋለን። ሁለቱም አንድ ላይ ፈጣሪ እኛንም እድሜ ሰጥቶ ያሳየን፣ እነሱንም እንደዚሁ እንዳማረባቸው ያቆያቸው ብለዋል። በከዘራ መመጣበት በጣም ነው ደስ የሚል ቤቱን ወርቁን እንትን ሰርቃ ያመጣችው እሱ ኖ የእሷ መስረቅ አይደለም። እሱ ወርቅ የሚያክል ነገር ሲሰረቅ አለማወቁ እስከዚህ ድረስ የምር እግዚአብሔርን በጣም ነው የምትለየው። እቺ ጥንጥዬ ማለት ነው የኔ ትንሽ ስማርት ናት፣ የታወቀች ናት። ስማርት እንደሆነች ሲጀመር ጭንቅላቷ የሚገርም ማይንድ ነው ያለው። ያኔ እኮ ትንሽ ነበረ መዳም ምናምን ነው እሽት ማለት የመዳም ልጆች ነው እያገዙ ምናምን እያሉ እየጮሁ ነበር። እሷ ምን ሲያድግ በቃ አሁን ትንሽ ነገር ድግ ስል ነው የገዘችው ትልቁ ማለት ነው። ደግሞ አንድ ሰው ዩቱብ ላይ ሴት ጓደኛም ሆነች ፍቅረኛ ለወንድ ልጅ ወርቅ ገዝታ አታውቅም። ምድረሽ እኮ ያኔ ስትሰጠው ያቺ ቀጭና ያቅሜን ብላለች እና ብሩን እኔ እንጂ አልሰማሁም። ብሩ ስትናገር አልሰማኋትም። ብሩን ስትናገር አልሰማሁም። ብሩን አልተናገረችም። ሀቡ ግን ምን አለች መሰለኝ? ያቅሜን አለች። እሷም ነግራለች። ቪዲዮውን ገብታችሁ አይ ብሩን አልተናገረችም። ትንሿ ላይ ትንሿ ያ በፊት የሰጠችው ወርቅ ላይ ተናግራለች። መግቢያ እሱ ተመንጣጣ ብር የወጣበት ነው ግን ስተዋት በጣም ትንሽ ናት እያለች ብላለች። አቡዬ የትላንትና እግዚአብሔርን በጣም ረጅም ነው፣ በጣም ትልቅ ነው። ብዙ ብር ነው ይመስለኛል። ብዙ ብር ነው እግዚአብሔርን በጣም ረጅም ነው። ስለሱ ስለ ብሩ እንተወውና ግን በቃ የምሬን ነው። በቃ ማለት ደስ ይላል። በቃ ይሄን ማሰባ ማድረጉ እሱ ራሱ ደስታውን አላየሽው? ሃይሚ አለች እዚህ ዩቱብ ላይ ማንድር ያለ ማንም ሰው ወርቅ ገዝቶ አያውቅም። 4 ነጥብ ትጮሃላችሁ ደግሞ ለዚህ ደስ ይላል። ደስ ብሎናል በጣም አመት 2 አመት 3 አመት እያለን የምናከብር ያድርገን። እኛንም እድሜ ይስጠን እና ልጅስ ኑሮ አንቨርሰሪ አይከበርም እንዴ? ምን ችግር አለ? እሱ ጋር ምን አገናኘው? አሁን ላይ ተጋቡ ሳይሆን እነሱ እኮ ብዙ አይነት እቅድ አላቸው ነው። አይ ተጋቡማ አሁን ላይ ሲጀመር አይደለም ብዙ ነገር መስተካከል አለበት። ጊዜው አይደለም ግን ያው 6 አመት 7 አመት አይቆዩም። ህይወት ነው ግቢ እናቴ ህይወት ለምን አትገቢ? ህይወት ውጭ ያለች እንደ ሀቡ ያንን ነገር አታስተካከሉ። ተጋቡ እንደዚህ በሉ ስትይ ሂዊ ያስተላኪ ሆቴለች ለዳግማችን ሳይ ወይም ደግሞ ለበርዝዴዋ ጊዜ የሆነ ነገር ይኖራል የሚል ግምት አለ። የሁለት መቶ ጊዜ አለ ብሩኬ ብሏል። ያስበው ነገር ምንም አድርጎ ያቁም። ሲጀምር ራሳችሁ መንገድ ብቻ ነው የሚሄደው። መጀመሪያም እኮ ሲያከብርላት በርዝዴ ወርቅ ስጦታ ሰጥቷል። ግን ያው
የባለፈው የዛሬ ዓመት የልደቷ ቀን ተሰጥቷታል። ብሩኬ እኮ ይሄ ነው የሰጠው ትላለች። እሷ ደግሞ ትደብቅም። ትላንትና ግን ስጦታ ቢወጣ ደስ ይለኝ ነበር ቢከፈት። እኔ ራሱ ደስ ይለኝ። ለምንድን ነው ታውቂያለሽ? እሷ ከሰጠችው ስጦታ ነው። በእርግጥ እሱ የራሱ ስጦታ አድርጓል ፕሮግራም አዘጋጅቶ፣ ግን በቃ ማለት ኤክስፔክት አላደረገም እንደዚህ አይነት ጊፍት ትሰጠኛለች ብሎ። ገብቶሻል? ሶ መጀመሪያ እኮ ይከፈት ነበር። ልክ እሷ ያን ስጦታ ስትሰጠው በቃ የሱ ስጦታ እንዳነሰ አይነት ስሜት ተሰማው። ግን ስጦታ እኮ ከምን ማነው ማሰቡ ራሱ ይሄን ፕሮግራም አስቦ ማድረጉ ራሱ ስጦታ እንኳን ባይኖረው ወንድ ሆኖ በዚህ ልክ አስቦ ይሄን ፕሮግራም ማዘጋጀቱ ለእሷ ከስጦታ በላይ ነው። የምሬ ነው የምልሽ። ግን እሱ ደግሞ ይሄን እሷ ያን ነገር ስትሰጠው ገብቶሻል? በቃ የሆነ እንዳነሰ ትንሽ እንደሆነ አይነት ስሜት ተሰማው። ለዛ ነው እንድከፍት ያልፈለገው። ግን ደግሞ አይደለም፣ የምር አይደለም። በቃ በጣም የሚገርም ነገር ነው ያደረገው። ከምን ከወርቁ በላይ አድርጎ እባክሽ ለአንቺ ይገበሻል ብሏል እኮ ሲያወራ እኮ ይሄ ነገር ለአንቺ ይገበሻል ብሎ ነው የሰጠው። ትልቅ ነገር ነው። እባክሽ አውቆ ነው የደበቀው። ትንሽ ነው ያለው አውቆ ነው። ቢከፈት አሪፍ ነበር ብናየው። ግን ያው ባናየው ኖርማል ትነግራለች። አንድ ቀን ታያለች። እግዚአብሔር ትነግራለች። የእሷ ነገር እኮ ምን አልሽ አቡ? በነገራችን ላይ ብሩክ የሆነ ጊዜ ዱባይ እንደዚህ መጣ እንድታረጉና ያረጓል ሴቶች ምናምን ሲሉ እንቅልፌን ተኝቼ ነው የምመጣው አታስቡ ምናምን ያለቀን የሀቡ መዳም ደወለች። ይሄ ቀን ምንድን ነው የሰጠው? ነው እኔ የገረመኝ ማለት ነው። እሱ እንደዛ ብሎ ደግሞ ማለት ነው ትያራ ላይ እንዴት ነው የተኛው ማለት ነው። ትያራ ላይ እንደዛ እና ሀይሚ አጠገቡ ስላለች ነው የተኛው። ፕራይቬታችንን ለማንም አናሳውቅም። እንደዚህ የምናወራ ሰዎች አይደለም። ያ እንጠነቀቃለን። እዚህ ላይ እንጠነቀቃለን አይደለም ብሏል እና እኛ ብዙ ጊዜ የምናየው ከላይ ሚዲያ ላይ የሚወጣውን እንጂ የግል ህይወታቸውን በደንብ ጠንቅቀው የሚያውቁና ራሳቸውን እንትን የሚጠብቁ ሰዎች ናቸው። በግል ደግሞ ማለት ነው ብሩኬ ጠርቶ ምን እንደሆነ አወርታታል። ገባሽ? ፍፄ ጋር ምሳ እንበላለን ብሎ ምናምን ነገር ማለት ነው። ይሄ ቀን ራሱ እኔ ደስ ይለኛል እንደዚህ ስትል ራሱ። አዎ ደስ ይለኛል። ሰኒ ማታስቂኛለሽ ሰኒ